ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ አለ ቅዱስ ጳውሎስ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። እኔ ወንዱ እኔ ጀግናው አይሰራም። የቀን ጀግና እንጂ የሰው ጀግና የለውም። ተዋጥልህም አልተዋጥልህ። ይህን ስናገር ይቆረቁር ይሆናል። ካሪ ይቆረቁርሃል። አይዞህ የሚጠብቀኝ እግዚአብሔር አይተኛ። ብዙ ሴራ ተነስስ ይሆናል። እኔን በሴራ ውስጥ ለመጣል በወጥመድ ጠንስሰሃል። እድሜ ለእናት የዘር ያዕቆብ በቤት ስውሯ ታቦት ጻድቃኔ ማርያም እየጠበቀችኝ ዛሬ መለፈልፋለሁ። እግዚአብሔር ይመስገን። ደከመኝ እንላለን። ቶሎ ባለቀና ወደ ቤቴ ብሄድኩ ትላላችሁ። የትኛው ቤት ነው የምትሄዱት? እናት የትኛው ቤት ነው የምትሄጂው? አባት የትኛው ቤት ነው የምትሄጂው? ጅጅጋን ያየ ሻሸመኔን ያየ ቤት አለኝ ማለት ይቻላል እንዴ? ቤተክርስቲያንን ተዘግታለች። አሁን እስኪ በህሊናችሁ አስቡት። ካህናት ሄደው እንዳያገለግሉ ማስፈራሪያ እየደረሳቸው፣ ደፍረው የሄዱ ደግሞ አንገታቸው ላይ ቆንጨራ እያረፈባቸው፣ በአሁን ሰዓት እኔና እናንተ ግን ይችን ጊዜ ይችን ሰዓት መከራውንም ችግሩንም አርቆ ቤተክርስቲያንን ከፍቶ እንድትከፈት አድርጎ የቃል ኪዳን ታቦት ወጥቶ እንዲባርከን አድርጎን እየባረከን እያለ እኛ ግን ፀሐዩ ከረረ እንላለን። ይሄ አባባ አመለካከት ነው። ሆድ ሲሰፋ ህሌና ይጠባል። ጭንቅላት አለን፣ ግን ጭንቅላታችን ለኮፍያ ማስቀመጫ እንጂ ለመጓ አመለካከት አይደለም ያደረገው። ትላልቅ ምሁር ያልናችሁ፣ ትላልቅ ፕሮፌሰር ያልናችሁ ኢትዮጵያ በሌላት በጀት በሌላት ሐኪም አስተምራ ዶክተር ፕሮፌሰር የተባለው ሰውዬ በቴሌቪዥን ቀርቦ ኢትዮጵያን ይታደጋል ሲባል እሱ ስለ ጠባብ ጎጥ ነው የሚያወራው። የህዝብን ጸጥታ የምታስከብሩ የመንግስት አካላት ማንም ሳይጠራችሁ የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ቃል ኪዳን በዚህ በቅድስናው ስፍራ በሚመቸውም በማይመቸውም ስፍራ ሆናችሁ እርፍ ብላችሁ ይሄንን የእግዚአብሔርን ቃል የምትሰሙ እንዴት አደራችሁ? እንዴት አደራችሁ? እንዴት ከረማችሁ? ሁሉ ነገር አይሟላ፣ ያሰብነው ባይሳካ፣ የቆረጥነው ሎተሪ ባይወጣ፣ በትምህርታችን ውጤት ብናጣ፣ በሥራ ቦታ መገፋት ቢኖር፣ እግዚአብሔር ግን ጤና ሰጥቶን የዘጋነውን በር ለመክፈት ስላበቃን ከዓለም መርጦ በዚህ በቅድስናው ስፍራ ስላቆምን ክብሩን ሁሉ የድንግል ማርያም ልጅ ውሰድ። እግዚአብሔር ስም የተመሰገነ ይሁን። አዎ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄንንም ያጣ ሰው አለ። አሁን በዚህ ሰዓት፣ አሁን በዚህ ደቂቃ፣ አሁን በዚህ ሰከንድ እኔና እናንተ ቃላት እየተነጋገርን ባለንበት ሰዓት ሰላም አጥተው በግንባራቸው ጥይት የሚመቱ ወገኖች አሉ። አሁን በዚህ ሰዓት አገር ሰላም ብለው ቁጭ ባሉበት ድንገተኛ ሽፍታ የመጣ ቤታቸውን በሳት የሚለኩስባቸው አሉ። ክር ስላሰሩ ብቻ፣ መስቀል ስላሰሩ ብቻ አሁን በዚህ ሰዓት እኔና እናንተ ደስ ብሎን ከበሮ እየመታ እየዘመረ ታቦቱን እናነግሳለን። አሁን በዚህ ሰዓት ግን የእግዚአብሔር ቤት ታቦቱ መውጣት እየቻለ መባረክ እየቻለ ካለው ወቅታዊ ችግር ካለው መከራ የተነሳ አይቻል። እባካችሁ ምንድን ነው ቤተ ክርስቲያን ተቃጠለ ማለት ለል ያሳያል እንዴ? ያሳያል እንዴ? አዳምጡ እንጂ አንዳንዴ መከራ እኮ ነው። የትኛው ቤት አለን? አይተናል። ብዙ
ያላቸው ዛሬ ቤት ፎቅ የነበራቸው ቤተሰቦቻችን ያሉት በሻሸመኔ ሚካኤልና ተክለ ሃይማኖት ድንኳን ውስጥ ቁጭ ብለዋል። ወገኖቼ ቤት አለኝ አትበሉ። እንኳን ቤቱ አይደለም እቺ ቀን ራሱ የኛ አይደለችም። እቺ ቀን የማነች? እቺ ቀን የማነች? የእግዚአብሔር ነው። አትጨነቁ። ቤት ያላችሁ በቤት አትኩሩ። ቤት የሌላችሁ መቼ ነው ቤት ምሰራ አትበል። አትጨነቅ። ማርያም ነው አትጨነቂ። ያለነው ኮንትራት ዓለም ላይ ነው ያለነው። እኩል ቤት ያለው ከሞት አይተርፍም፣ ቤት የሌለው ብቻ አይሞትም። እኩል ነው የምትሄደው። ስለዚህ ሁላችንም በተረጋጋ መንፈስ ሆነን ጥላ የምናዞር የምንለምን ሌላ ነገር የምናደርግ ሰዎች ካላችሁ ቆሙ። ሁላችሁም አንድ ጊዜ ቆሙ። የታቦት ጥላ ይዛችሁ ለቤተ ክርስቲያን የምታስተባብሩ ምንም ሆኑ ቆሙ። ለእናንተም ትምህርት ያስፈልጋችኋል። ጉባኤያችን ማን ይረከበን? ጉባኤያችን ማን ይረከበን? አረ ማን ይረከበን? እግዚአብሔር ይረከበን። እግዚአብሔር መልካም ፈቃዱ ነው እንዲያስተምረን የአምላካችን መልካም ፈቃድ ይሁንልን። እኔ ዛሬ ስመጣ ሁለተኛ ጊዜ ይመስለኛል። አንዴ መጥቻለሁ። እሑድ ምን ቀን እንደው አላውቅም፣ ብቻ ሰንበት ይሁን አንዴ መጥቻለሁ። ቆይቷል። አውደ ምሕረቱ በዚህ ነበር። ብዙ ጊዜ ተደውሎልኛል፣ መምጣት አልቻልኩም ፕሮግራሞች ስለሚበዙ። አሁን ግን እምቢ ማለላቸው የዋህ ትሑት አባት በእውነት ቅድም ሰምታችሁ ከሆነ በስብከተ ወንጌል ኃላፊው በኩል በአምደ ወርቅ በኩል ደሞዛቸውን ለዚህ አፈር ማስነሻ 12500 ሰጡ። ከዛ እኔ ደግሞ የሰማሁት ምንድነው ከአባቴ ጋር ከመላከሙ ጋር እያወራን ሌሎችም ሰጡ ይሆናል እያን ስንጠብቅ የእሳቸው ላይ ብቻ ቆመ እና አርያም ነው። ሌሎችም ሰራተኞች እኔን አይተው ከተሉ ነውና እንደው ግድ ሆኖብኝ ነው ዛሬ የተገኘው። እናንተን አገልግያ ወደ አዳማ ተጓዥ ነኝና አጭር ሰዓት ነው አብሬያቸው አልቆይም። ቅዳሴ ምናልባት ላላስቀድስ እችላለሁ። ጥዬ ስወጣ ምንድነው ወዴት እየሄደ ነው እንዳትሉኝ፣ ተጓዥ ነኝ ወንጌል ለማስተማር። ለዛ ነው እንደ እግዚአብሔር ፍቃድ በረከታቸው ይደርብንና አባታችን ቀዳማዊ ጎርጎርዮስ የሸዋው የዘዋዩ አንበሳ እንዲህ ይላሉ። ልጆች እንጀራ ከማብላታችሁ በፊት የእጅ ውሃ አስቀድሙ ይላሉ። የእጅ ውሃ የተባለው ምሳሌ ነው። ምሳሌ ደግሞ መክፈት በምሳሌ ማስተማር በኔ አልተጀመረም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና የድንግል ማርያም ልጅ ወደ ተራራ ላይ ወጣ፣ አፉንም በምሳሌ ከፈተ ይላል። በምን ከፈተ? በምሳሌ። ገበሬውን በዘር እያደረገ ሴቷን በእርሾ እያደረገ ይመክር ይገስጽ ነበረ ይላል። ስለዚህ እኔ አፌን በምሳሌ መክፈት ፈለኩ። ሰውየው ድሃ ነው። ድሃ ሩጦ አዳሪ፣ መቼ ይሆን የሚያልፍልኝ? መቼ ይሆን ከሰው እኩል መሆነው? ሰንበትን እንኳን ተረጋግቼ የማስቀድሰው መቼ ነው እያለ ሁሌ ከራሱ ጋር ያለቅሳል። አንድ ቀን በተኛበት መኝታ ላይ በህልሙ ሙዝ ይበላል። በህልሙ ምን ይበላል? ሙዝ ይበላል። ሙዝ እየበላ ነው። ለካስ ሙዝ የሚበላባት ሌሊት በህልሙ ደግሞ ወደ ንጋት ተቃርቧል። ከግራ ጎኑ የተኛችው ሚስቱ ባለቤቱ እንቅልፍ አብቅቷልና ወደ ማብቂያው ወደ መንቃት ደረጃ ደርሳችና ድንገት ስትገላበጥ ከተኛችበት ጎን ወደ አልተኛችበት ጎን ስትገላበጥ ጎሰም ታደርገዋለች። ያን ጊዜ ከነበረበት ህልም ውስጥ ይወጣል። አንቺ አሁን አንቺ ከመንካትሽ በፊት ምን የመሰለ ሙዝ እየበላው ነበር። ምን ዋጋ አለው? ሳልጨርሰው ህልሜን አቋረጥሽኝ አላት። ህልሜን አቋረጥሽ? ምን አለ ሙዝን እንኳን በልቼ በጨረስኩት አላት። እሷም የዋዛለችምና የራስ ጓን መብራት ጠቅ አርጋ ስታበራችና ግድግዳ ላይ የተሰቀለውን ሰዓት ስታይ ሊነጋ ለ11:10 ጉዳይ ይላል። አየህ አለች። ሙዝ ሲሳይ ነው አንድ። ሁለተኛ ደግሞ የንጋት ህልም ደግሞ አይዘገይም፣ ቶሎ ይደርሳል። ማን ያውቃል? እግዚአብሔር ልመናችንን ሰምቶናል። ስለዚህ ሙዝ ሲሳይ ነውና በህልም የበላው ሙዝ ጠዋት ሲነጋ በተግባር መብላት አለብህ አለችው። በተግባር ሻይ ቡና ሳትል
በባዶ ወደ ሙዝ መብላት አለብህ። እሺ አለ። 12 ሰዓት ሲሆን ትልቅ ልጃቸው ነው ከምኝታ ቤት ተቀሰቀሰ። ና ልጅ አባት ይጠራል። እየተጨለባበሰ ወደ አባቱ ጋር ሄደ። አቤት አባቴ ጠራኸኝ አለው። አዎ። ለምን ፈለከኝ አለው። ሂድና ሙዝ ገዝተህልኝ ና አለው። ካልጋው ሳይወጣ እሺ አለ። ስንት ኪሎ እንደገዛው? 3 ኪሎ ሙዝ ገዝተና አለ። ልጁ ቢዞር 12 ሰዓት ነው። ማን አትክልት ቤት አለ? ተዘግቷል። እንዲህ ሲኳትን ረፈደ። 1 ሰዓት ሲሆን አንድ መደብር ሲከፈት አገኘ። አንድ መደብር ሮጠ ሄደና 3 ኪሎ ሙዝ ገዝቶለት መጣ። ይሄው አባቴ አምጥቻለሁ አለው። ልጁ ቆሟል። አባትየው ቢጃማውን እንደለበሰ ካንሶላውስ ወጣለና ተራሱን ደገፍ ብሎ ላጥ ያረገ ጉርስ ገለባውን ይጥላል። ላጥ ያረገ ጉርስ ገለባው ይጥላል። ላጥ ያረገ ጉርስ አፈር ለብላ ወንድሜ ዛጋ ሃ ይላል። እጅ ነው ወንድሜ ማርያምን ቀርቦት ነው። ማርያምን አፈር ለብላ ገዛላለሁ። እሺ ማርያምን ስወጣ ገዛለሁ። እንዴ ሃ አለኮ በመድኃኔዓለም አይዞ ገዛለሁ። እንዴ ወንድሜ እሱና እሱ ናቸው የሚያውቁት። አሁን ይሄን ጊዜ ወፍጮ የተነሳበት ሰው እንኳን ነው ማላችሁ። ወፍጮ የተነሳበት ሰው አለ ጩር የሚል ጾሙን እንኳን ያላሳወሰ ሰው አለ። ላጥ ያረገ ጉርስ ያደርጋል። ልጅየው ለልጁ ማያካፍልም፣ ለሚስቱ ማያካፍልም። ሙዝ እንደምታውቁት ተንኮለኛ ነው። እየጣፈጠ ገባና በኋላ ላይ ቁርጠት ጀመረ። እንኳን ሙዝ በባዶ ተበልቶ ቀርቶ ሳይንስ እንደሚለው ከሆነ ምግብ ተበልቶ እንኳን ሙዝ ሲበላ ልክ አለው። ለምን? በተፈጥሮ ሙዝ ለአንጀት ይከብዳል ይባላል። ስለዚህ የሰውዬ ነፍስ ውጪ ቁርጠት አጣደፈው፣ አረፋ ደፈቀ፣ ተዝለፈለፈና ወደቀ። ሙዙን ሳያካፍል በሽታውን ዕዳውን አካፈላቸው። ሲሞት ዝሞራ ይታይ ፍልፍል አረጉና አቅራቢያ ወዳለችው ክሊኒክ ወሰዱት። ዶክተር እባክን አባታችን ሊሞት ነው፣ አረፋ እየደፈቀ ነው፣ ላበላብ ሆኗል፣ አንልልን አሉት። ምን ሆኖ ነው? ማታ የበላው ምግብ አልተስማማውም? ኧረ አይደለም። እና ጠዋት ሲወጣ መጋኛ መጥቶት ነው? ኧረ አይደለም። ታዲያ ምን ሆኖ ነው? አረ ነገሩ እንደዚህ ነው። አባታችን ሙዝ በልቶ ነው 3 ኪሎ ሙዝ። መቼ? ዛሬ። ሰዓቱ ሲያዩ ገና 1 ሰዓት ተኩል ነው። እንዴ ሰውየው ሲታይ የገጠር እረኛ ታውቃላችሁ? አሬራ የጠገበ እረኛ ሆዱ ክፍት ብሎ እንደሚወጣ እንደ ገጠር እረኛ ሆዱ ክፍት ብሎ ወጥቷል። ሰውየው አይናገር አይጋገርም። ዶክተሩ ግራ ገባው። ችግር የለም ይሄ ቀላል ነው አለ። እንኳን ሌላ ነገር አልሆነ እንጂ ይሄ ቀላል ነገር ነው። ይኸውላችሁ መድኃኒቱ ያለው እናንተ ቤት ነው። እቤት መልሱትና ተሸክማችሁ በጣም ያልሞቀ በጣም ያልቀዘቀዘ ውሃ፣ ለብ ያለ ውሃ 1 ብርጭቆ ውሃ ስጡት። ያን ጊዜ መፍትሄ ያገኛል ተባለ። አልናገር አልጋገር ያለ ሰውዬ ብድግ አለና እንደምንም ብሎ ዶክተር እኔ የ1 ብርጭቆ ውሃ ሆዴ ክፍተት ቢኖረው አሁን 1 ሙዝ ገዝቼ ጨምርበት ነበረ አለ። ስለዚህ እኔ አሁን ከዚህ በኋላ ለማስተምረው ትምህርት ቦታ አላችሁ ወይስ ቁጣን ይዟችኋል? አቤት እኔ አሁን ከዚህ በኋላ ለማስተምረው ትምህርት ቦታ አላችሁ ወይስ ቁጣን ይዟችኋል? እንደሰው ቁጣን ይዟችኋል? ክፍት ቦታ አለ? ክፍት ቦታ አለ? ማን ይብላው? አረ ማን ይብላው? የቤታችን ጓዳ ማን ይብላው? የህይወታችን ጓዳ ማን ይብላው? የኢትዮጵያ ጉድለት ማን ይብላው? ማን ይብላው? እግዚአብሔር ይብላላችሁ። እግዚአብሔር ይብላላችሁ። ወደ ርዕሳችን ይመለሳልን ከፈቀዳችሁ። ጎደሎ አለ ካላችሁ አስተማሪው እግዚአብሔር ነው። ስጋዊ አይደለም፣ መንፈሳዊ ምድራዊ አይደለም፣ ሰማያዊ የሆነ ምስጢሩን እግዚአብሔር አምላክ ለሁላችን ይገለጽልን። ከአንደበት የሚወጣውን መራራ ቃል የዘር ያዕቆብ እመቤት ጻድቃኔ ማርያም ስውሯ ታቦት መራራውን እያጣፈጠች ጠማማውን እያቃናች ከእናንተ ጋር ታዋሃድልኝ። የቅድስት ልድያ ልቦና ያበራ አምላክ የእናንተ ልቦና ያብራላችሁ። የበለዓምን አህያ ጸፍቶ ያናገረ እግዚአብሔር አምላክ የኔ